በጥንት የብሉይ ኪዳን ትንቢቶች መሰረት እግዚአብሔር ልጁን ኢየሱስን የሰው ልጆችን እንዲቤዥ ፍቅሩንም እንዲያስታውቃቸው ላከው። ይህን የምወደው ልጄ ነው፣ እርሱ ደስ የሚለኝ። በትምህርቱና በፊቱ ሂደት በተፈጸሙት ተአምራቶች የሚናገረው ወሬ በመላው እስራኤል በመሰራጨቱ ምክንያት ብዙ ሰዎች ተከተሉት። ኢየሱስ በእርሱ ዘንድ ያለው ተወዳጅነት እየጨመረ በመምጣቱ ፈሪሳውያን በመባል የሚታወቁት የሃይማኖት መሪዎች ይቃወሙት ጀመር። የናዝሬቱ ኢየሱስ በሀገራችን ላይ ከጉዳት በቀር ሌላ ምንም በጎ ነገር አያመጣም፣ ከመንገድ መወገድ አለበት። ኢየሱስ ከፊት ለፊቱ ብዙ ሥራዎች እንደሚኖሩ ስላወቀ በተልእኮ ውስጥ እርሱን የሚረዱትን 12 ሰዎችን መርጦ አዘጋጅ። እነሆ ወደ ኢየሩሳሌም እንወጣለን፣ የሞት ፍርድን ይፈርዱብኛል፣ ይገድሉኝማል። አይሆንም ጌታ ሆይ አይሆንም። ፈሪሳውያን በአሸናፊነት ስሜት ውስጥ ሆነው ገና እየተደሰቱ ሳሉ ከ3 ቀናት በኋላ ኢየሱስ በድል አድራጊነት ከሞት ተነሳ። ጌታ ኢየሱስን አየሁት፣ በሕይወት አለ። ጌታ ኢየሱስን አየሁት። ምን? በ90 ዓመቱ በእምነቱ ምክንያት ለእስራትና ለግዞት የተዳረገው ከ12ቱ የመጀመሪያዎቹ ሐዋርያት አንዱ የሆነው ዮሐንስ ገና በሕይወት አለ። ከ12ቱ እኔ ብቻ ቀረው። ኢየሱስ ክርስቶስ ላደረገውና ለተናገረው ሁሉ ምስክር። ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ለ40 ቀናት ያህል ለደቀ መዛሙርቱ ይገለጥላቸው ነበር፣ ስለ እግዚአብሔር መንግሥትም ያስተምራቸው ነበር። ወደ ሰማይ ከማረጉ ጥቂት ቀደም ብሎ እንዲህ ብሎ አላቸው፣ ከኢየሩሳሌም አትውጡ፣ ነገር ግን በዚያ የመንፈስ ቅዱስን የተስፋ ቃል ጠብቁ። ኃይልን ከተቀበላችሁ በኋላ በኢየሩሳሌም፣ በይሁዳም ሁሉ በሰማርያ እስከ ምድር ዳር ድረስም ምስክሮቼ ትሆናላችሁ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ። ይህ የተላኩት የሐዋርያቱ ታሪክ ነው። ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። ይህ ስለ ኢየሱስ ከሚናገሩት ከብዙዎቹ ትንቢቶች በነቢዩ ኢሳይያስ በተናገረው መሰረት ነው። ታዲያ መሲሁ በጉጉት ሲጠበቅ የነበረው ተሰቅሎ ሊሞት ነው የመጣው ያልክ ነው? እንዴት እንደዚህ ልታስበው ትችላለህ? ብዙዎቻችን የመሲሁን መምጣት በጉጉት የምንጠብቀው ጉዳይ ነው። እርሱ ገዢ ሆኖ እንደሚመጣ ነው የምንጠብቀው። ነገር ግን በቅዱሳት መጻሕፍት መሰረት የተናቀ፣ የተጠላ፣ የሕማም ሰው ደዌንም የሚያውቅ ነው። እርሱም ስለ በደላችን ደቀቀ። ስለዚህ ይህ የናዝሬቱ ኢየሱስን ያመለክታል እያልክ ነው? እርሱ አዳኛችን ነው ብለህ ትሟገታለህ? የመስቀል ላይ ሞትም ሞተ። ይህ የአዳኝ መልክ አይደለም። እንዳመለካከት ነው። አዳኝ ከምን? ከሮማውያን ወይስ ከኃጢአታችን የሚያድነን? ኢየሱስ የእግዚአብሔር በግ ሆኖ ነው የሞተው፣ የመጨረሻው የፋሲካ መስዋዕት። እናም እሱ ሊነግስ ነው የሚመጣው በልባችን። የሚበቃኝን ሰምቻ ግን አዳምጠኝ። በእርግጥ እሱ ተሳስቷል፣ ተሳስቶ መሆን አለበት። ግን ምንም ብለን ልንከሰው አንችልም። ከቅዱሳት መጻሕፍት ባልተናነሰ መልኩ ሰዎችን እያስተማረ ነው፣ እነርሱም እየተቀበሉት ነው። አንዳንዶቹ ጭራሽ እያመኑ ነው። ይህም አይሆንም። ይህን ሰውዬ ዝም ለማስባል አንድ ነገር ማድረግ ይኖርብናል። ሰውየውን ማስቆም ያለብን ይመስለኛል። ኖ ከኔ ጋር መፍትሄ አግኝቻለሁ ብዬ አምናለሁ። እንደዛ ሲል ሰምተኸዋል? እርግጠኛ ነህ? እኔ አንተን ዋሻሃለሁን? ይህ እስጢፋኖስ ሲሳደብ ሰምተነዋል። እየተሳደበ ነበር። እዚያው ነበርህ? በራሴ በጆሮዬ ሰምቼዋለሁ። በሙሴና በሕጉ ላይ እየተሳደበ ይገኛል። በሕጉ ላይ ይሳደባል? እርግጠኛ ነህ? እነግርሃለሁ፣ ይህ እስጢፋኖስ የተባለው ሰው ተሳዳቢ ነው። እንግዲያውስ ቀያፋን ማናገር አለብኝ አሁኑኑ። ኢየሱስን ጌታ አድርገው የሚቀበሉት ሁሉ ይድናሉ። ያውና እዚያ ጋር ወሰዱት።
ዞር በሉ። የተቀበልነው ትዕዛዝ አለ። ተንቀሳቀስ። ወዴት እየወሰዳችሁት ነው? ይህ ሰው በሙሴና በሕጉ ላይ የስድብን ቃል ተናግሯል። በጆሮአችን ሰምተነዋል። እዚያው ነበረን። የሚናገሩት ነገር እውነት ነውን? ይህ የሚናገሩት ነገር እውነት ነውን? ወንድሞቼ እና አባቶቼ እስኪ አድምጡኝ። ታሪካችንን ወደ ኋላ መለስ ብለን እንመልከት። እግዚአብሔር ስንት ጊዜ ነው እኛ ባልጠበቅነው መንገድ ማዳኑን ደጋግሞ ይላከልን? እስኪ ዮሴፍን አስቡ። ዮሴፍ እሱ ታላቅ ገዢ ነበር። ሕዝባችንን ነጻ ያወጣ። ምንድነው እሱ? ባሪያ ነበር። በገዛ ወንድሞቹ ለነጋዴዎች የተሸጠ። ያልበቃ ብሎት በጌታው ተክዶ በአመታት ለእስር ቤት ተሰቃየ። ሁሉም ሰው እስከሚረሳው ድረስ። ነገር ግን ጊዜው በደረሰ ጊዜ እግዚአብሔር አንተ እንዳልከው አስነሳው። ለሕዝባችን ገዢና ዳኛ አደረገው። ሕዝባችንን ነጻ ወጣ። ስለ ሙሴስ? ስለ እርሱ ማን? እግዚአብሔር ሕዝቡን የእስራኤልን ሕዝብ ከግብጽ ነጻ ሊያወጣቸው ባሰበ ጊዜ ሙሴን ምን ነበር ያሉት? አታውቁምን? አዋቂ ለመምሰል አትሞክር፣ አንተም በእኛ ላይ ሹምና ፈራጅ አርጎ የሾመ ማን ነበር ብለው ነበር ያሉት። ነገር ግን እግዚአብሔር በብዙ ምልክትና ድንቅ አዳናቸው። ቸነፈር፣ በረዶ እና የቀይ ባህር መከፈል። ከዚያስ ምን ተፈጠረ? በምድረ በዳ ሲጓዙ ሙሴን አልተቀበሉትም፣ አጉረመረሙ። እነዚህን ክስተቶች ወደ ኋላ መለስ ብለን ስንመለከት አባቶቻችን እንዴት እርግጠኛ ሆነው መንፈስ ቅዱስን ይቃወሙ እንደነበር ስናይ አፋችንን ይዘን እንገረማለን፣ እንደነቃለን። አባቶቻችን ያላሰደሩት ነቢይ በታሪካችን ውስጥ ይኖር ይሆን? የነገርህ መቋጫ ምንድን ነው? አባቶቻችን የመሲሁን መምጣት የተነበዩትን ሳይቀር ገድለዋል። እኛ ከነሱ እንለያለንን? እያስተማረን ነው እንዴ? እኛን ለማስተማር እንደደፈረ? እናንተ የገደላችሁት የሰቀላችሁትም እግዚአብሔርም የላከውን እርሱን። የነገሩ አካሄድ ገብቶኛል። የናዝሬቱ ኢየሱስ መሲሁ። አያችሁ፣ በእጁ የተደረጉትን ተአምራቶች እስኪ ተመልከቱ። ከኃጢአት ነፃ መውጣት፣ በእርሱ በማመን የሚገኘውን መዳን። ምክንያቱም የናዝሬቱ ኢየሱስ እዚያ ጋር ተቆማለ። እርሱ በቃ የእግዚአብሔር ልጅ ነው። በእርግጥ እሱ ሞት ይገባዋል። ተመልከቱ። ምንድን ነው? ምን እያየ ነው? እኔ ምንም ነገር አይታየኝም። እኔ መንግሥተ ሰማያት ተከፍቶ ያለው እናም የእግዚአብሔር ልጅ ኢየሱስ በእግዚአብሔር ቀኝ ቆሞ ያለው ኢየሱስ በእግዚአብሔር ቀኝ ቆሞ ያለው ኢየሱስ በእግዚአብሔር ቀኝ ቆሞ ያለው። አውጡት፣ ከዚህ አውጡት። እርሱ ምን ማድረግ እንዳለባችሁ ታውቃላችሁ። እየተሳደበ ነው። ይሳደባል። በጣም እየተሳደበ ነው። ይህም አይሆንም። እየተሳደበ ነው በጣም። ጌታ ኢየሱስ መንፈሴን ተቀበል፣ መንፈሴን ተቀበል እባክህ። የእነዚህ ሰዎች ኃጢአት አትቁጠርባቸው እባክህ። ሰዎቹም እስጢፋኖስን የከሰሱት ሁሉ ሕይወቱንም ያጠፉት ሁሉ ልብሳቸውን ከአንድ ሰው እግር አንድ በአንድ አነሱ።
ጌታ ሆይ እናመሰግናለን፣ ስለ ሁሉ ነገር እናመሰግናለን። መሪዎቻችን ሲያስተምሩ ጥንካሬን ስጣቸው፣ እኛም ቢሆን ችግር እንድንጋፈጥ ጥንካሬ። ወደ እስር ቤት ክተቷቸው ሁሉንም። እባካችሁ ልቀቁኝ! እባካችሁ ልጄን ማን ይንከባከብልኛል? ከነዚህ ሰዎች ጋር ከመተባበርሽ በፊት ነበር መሆን ያለበት። አሁን ውሰዳቸው። ተዘጋጅተናል፣ ውሰዷቸው። አሁን ደግሞ ወደ ሌላኛው ቦታ እንሄዳለን። ግን ጌታዬ 4 ቦታ እኮ ሄደናል አይመስለኝም? ጌታዬ አላርፍም። እነዚህን ሰዎች እስከማጠፋ ድረስ አላርፍም። ራሳችንን ከኃጢአት እስከምናጠራ ድረስ አላርፍም። ሳውልም በየቤቱ እየገባ ወንዶችንና ሴቶችን እየጎተተ ወደ ወህኒ ቤት አሳልፎ ይሰጥ ነበር። ቤተ ክርስቲያንንም ያፈርስ ነበር። ሌሎቹ የት እንዳሉ ጠይቋቸው፣ አልናገር ካሉ እንዲናገሩ አድርጓቸው። ታላላቅ ስደት በእኛ ላይ ተከሰቱ። እኛ ሁላችን በየከተማው መበታተን ነበረብን። የታላቅ መከራ ጊዜ ነበር። ስለዚህ ሳውል የወንጌል መስፋፋቱን ስርጭት ከመስፋፋት አስቆመው። አይ አይደለም፣ ሁሉም ተበታትነዋል፣ ስደት በእኛ ላይ ተከስቷል እያልክ አልነበረም? እርግጥ ነው፣ ልክ ነህ። አንተ እንዳልከው ስራችን ተስተጓጉሎ ነበር። ምዕመናንም በየቦታው ተበታተኑ፣ ወንጌሉን ይዘው እያሰራጩ። ወደ መታረድ ተነዳ። የበግ ጠቦትን በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና። ትውልዱንስ ማን ይናገራል? ይህ ስለማን እያወራ ነው? ጌታዬ ዞር በል። ኧረ እኔ ምንም አላደርግም። ይህ ሰውዬ ችግር ያመጣል። ምንድን ነው እሱ? ጌታዬ እኔ ምንም አይነት ችግር የማመጣ ሰው አይደለሁም። እንዲያው ተው ይናገር። እሱ አንተን የሚመጥን እንዳልሆነ ግልጽ ነው። ደህና። በእውኑ የምታነበውን ነገር ታስተውለዋለህን? የሚያብራራልኝ ሰው ፈልጋለሁ። ያ የሚረዳኝ ሳይኖር እንዴት ይቻለኛል? ምናልባት እኔ ልረዳህ እችላለሁ። እኔ ህንደኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ ነኝ። በገንዘቧም ሁሉ ላይ አስተዳዳሪ ነኝ። ጠባቂዎቼ ለደህንነቴ ይተጋሉ። እንደ እግዚአብሔር። ስታነብ የነበረውን ንገረኝ። እንደ በግ ወደ መታረድ ተነዳ። የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና። ትውልዱንስ ማን ይናገራል? እባክህ ነብዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ? እሺ እነግርሃለሁ። ስለዚህ ነብዩ እየተናገረ ያለው ስለ ናዝሬቱ ኢየሱስ ነውን? ስለ መሲሁ? አዎን፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አሁን እንዳልጠመቅ የሚከለክለኝ ምንድን ነው? በሙሉ ልብህ ታምናለህ? አምናለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ታዲያ ምን እየጠበቅህ ነው? ምንድን ነው? አቁሙ! ይህንን ሰረገላ አሁኑኑ አቁሙት! ጌታዬ ደህና ነህን? በእርግጥ እኔ ደህና ነኝ። እሺ፣ እኔ አሁን
ስለ በደሌ የደቀቀውን ኃጢአቴን ሁሉ የተሸከመውን እርሱን አግኝቻለሁ። በእርሱ ቁስል ጌታዬ እኔ ተፈውሻለሁ። አምናለሁ በሙሉ ልቤ። እናም እኔ አጠምቅሃለሁ በአብ በወልድና በመንፈስ ቅዱስ ስም አጠምቅሃለሁ። ኢየሱስ የእግዚአብሔር በግ ነው። ኢየሱስ የእግዚአብሔር በግ ነው። እኔ ፍጹም ተፈውሻለሁ። שמע ישראל, אדוני אלוהים, אדוני אחד. እኛ ጸሎትህን ለማወቅ ብለን አልመጣንም። አገባድጃለሁ። እኛ እስካሁን እያየን ነበር። ጥሩ ስራ ሰርተሃል ሳውል። ኢየሱስ የእግዚአብሔር በግ፣ በእርሱ ከእግዚአብሔር ዘንድ ምሕረት እንቀበላለን። ይህ ሰው ለሰዎች እንደሞተ አድርገው ያስተምራሉ። ሕዝባችንን ለቅዱስ ሕጉ ጀርባን እንዲሰጥ ያስተምራሉ። ሕዝባችንን ለቅዱስ ሕጉ ጀርባ እንዲሰጥ ያስተምራሉ። ወደ እግዚአብሔር ጀርባን እንዲሰጥ ያስተምራሉ። እስከማስታውሰው ድረስ ይህ መጽናኛዬ ነበር። ሁሉ ነገሬ ከልጅነቴ ጀምሮ የተማርኩት ሕግ ነበር። ሁሉ ነገሬ የተቀበልነው ትልቅ ሀብት አለ፣ እንዲህ ያለ የከበረ ሀብት። እናም እኔ በበኩሌ ይህንን የተቀደሰ ሀብት ለመጠበቅ የተቻለኝን ሁሉ አደርጋለሁ። የቻልኩትን ነገር ሁሉ አደርጋለሁ። የአቅሜን ሁሉ አደርጋለሁ። ረስቼው ነበር። እናም ሊቀ ካህናቱ ጥያቄህን ተቀብለውታል። እንደተደሰትክ ተስፋ አደርጋለሁ። ጌቶቼ ይቅርታ እንድታደርጉልኝ እለምናለሁ። እንደገና ልትሄድ የእግዚአብሔርን ፈቃድ ለማድረግ። እንዴት ያለ የተቀደሰ ሰው ነው የጠርሴሱ ሳውል! እልሃለሁ፣ ታሪክ ያንን ስም ያስታውሰዋል። ከትውልድ ወደ ትውልድ እየተላለፈ ይሄዳል። በእርግጥ እሱ ተነሳሽነቱ በፍጹም ወደር የለውም። አሁኑኑ እንሄዳለን። ወዴት? ደማስቆ። አሁን በዚህ ሰዓት? አሁን እግዚአብሔርን የሚሳደቡት ሁሉ እስካልታሰሩ ድረስ አላቆምም። እናም ይህ ክደት እስከሚያቆም ድረስ በእግዚአብሔር በኩል ያለብኝን ግዴታ እወጣለሁ። እናም ይህንን ነገር ከማድረግ የሚያስቆመኝ ነገር የለም። መምህር ሳውል! አረ ይህ ምንድን ነው? ሳውል ለምን ታሳድደኛለህ? መምህር ሳውል ደህና ነህን? ታሳድደኛለህ? አንተ ማን ነህ? እኔ አንተ የምታሳድደኝ ኢየሱስ ነኝ። ምን? ኢየሱስ? ከማን ጋር ነው የሚያወራው? እኔ ማንንም አላየሁም። ኢየሱስ? ተነስና ወደ ከተማ ግባ። በዚያም ማድረግ ያለብህን ነገር ሌሎች ያሳዩሃል። መምህር ሳውል ደህና ነህን? እሱ አይኖቹ እኔ ማየት አልችልም።
3 ቀን ሆኖታል። ምንም አይነት ምግብ ወይንም ጉርሻ አላገኘም። ቢበላ ይሻለው ነበር። ምን እንደሆነ አላውቅም። አናንያ፣ ሳውልን ለማየት መጥቻለሁ። አንተንና እኛን ሰዎች ሊያሳድድ እንደመጣ ታውቃለህ። ይህ ጥሩ ሐሳብ አይደለም። እሱ ነው አይደል? ሳውል፣ አንተ የጠርሴሱ ሳውል ነህ አይደል? እኔ ስሜ አናንያ እባላለሁ። ጌታ ወደዚህ መርቶኝ ነው የመጣሁት። በራእይ አሳይቶኝ ነው። ማን እንደሆንክ አውቃለሁ። ያደረግከውንም ሁሉ ሰምቻለሁ። ብዙ አማኞችን በቁጥጥር ስር አውለሃል። በብዙዎች የሚቆጠሩ አማኞችን። አንድ ነገር አንተ ጋር ተፈጥሯል አይደል? ሳውል፣ ኢየሱስ አናግሮኛል። እኔ ኢየሱስ ስሙን እንድታውጅ አረጋግጦ ነግሮኛል። ወደ አሕዛብ ወገኖችም ሁሉ ሄደ እንድትሰብክ እናም ለእስራኤል ሕዝብ ምን ያህል መከራ መቀበል እንዳለበት አሳየዋለሁ። ሳውል፣ ያለህን ያስከፍላል። ሁሉ ነገር ያለህን ሁሉ ያስከፍላል። ገብቶሃልን? ወንድም ሳውል፣ የተገለጠልህ ጌታ ሌላም ነገር ነግሮኛል። አንድ ነገር እንደገና እንድታይ በኢየሱስ ስም በመንፈስ ቅዱስ ተሞላ። ኢየሱስ የኢየሱስ ወገን የሆኑት መናፍቃንያን በብዙ ከተሞች እየታሰሩ እንደሆነ ሪፖርቶች ያስረዳሉ። ሪፖርቶች እንደሚያስረዱት ከሆነ የስብሰባቸው ቁጥር መቀነሱ እና ወደ መደበቅ እየሄዱ እንደሆነ ያስረዳል። በዚሁ ሁኔታ ከቀጠሉ ይጠፋሉ ብለን ተስፋ እናደርጋለን። የመታሰር ወይንም የመወገር አደጋ መኖሩን ሲያስቡት ቁጥራቸው እንዳይጨምር ትልቅ መከላከያ ሆኖልናል። ጥሩ፣ በጣም ጥሩ። ለዚህ ውጤት የምናመሰግነው ሰው አለ ብዬ አስባለሁ። የጠርሴሱ ሳውል። በእርግጥ እሱ ተነሳሽነቱ ወደር የለውም። ሕጉንና ሃይማኖቱን በትክክል ጠብቋል። አሁን ወዴት ሄዶ ነው? ተልእኮውን ለመቀጠል ወደ ደማስቆ ሄዷል። በማንኛውም ሰዓት መረጃ እንደምናገኝ እርግጠኛ ነኝ። በአንተ ፈቃድ ጌታዬ። እኔ ከደማስቆ የመጣ መልእክት አለኝ። ከሳውል ዘንድ የሆነ ዜና ነው፣ እርግጠኛ ነኝ። እናም አሁን የምስራቹ አይሆንም። ምንድነው እሱ? አይሆንም። በፍጹም ሊሆን አይችልም። እውነት እላችኋለሁ፣ ኢየሱስ የእግዚአብሔር በግ፣ በእርሱ ከእግዚአብሔር ዘንድ ምሕረት እንቀበላለን። እንድንበት ዘንድ የሚገባን ለሰዎች የተሰጠ ከናዝሬቱ ከኢየሱስ በቀር ሌላ ስም በምድር ላይ የለም። ኢየሱስ እርሱ የእግዚአብሔር ልጅ ነው። ሳውል አማኝ ሆነ። አዲስ ሰው ነበር፣ አዲስ ፍጥረት። ኢየሱስ ያንን የማድረግ ችሎታ አለው፣ ሰዎችን መለወጥ። እባክህ እንድረዳ ፍቀድልኝ። በእግር መራመድ ለጤንነት ጥሩ ነው። በቃ መጨረሻው ይኸው ነበር? ይህ ብቻ? አይ አይደለም፣ ያ ገና መጀመሪያው ብቻ ነበር፣ ለሳውልና ለብዙዎቹ አማኞች። ስለዚህ ከዚያስ ምን ተፈጠረ? ንገረኝ። ያ ሌላ ታሪክ ነው።
ምናልባት ወደዚህ ከወረድን እንድነግርህ ጥንካሬው ይኖረኝ ይሆናል።